ይኸውላችሁ ቤተሰቦቼ እቺ ደግሞ በጣም ወደድኳትኝ። ነገሩ ይሄ የምትሉት የለም ተሰርቶ ሲለበስ ልክ እንደዚህ ነው የሚያምረው። ታችጋ ወይኔ እሱ ቀን እኔ እንዴት እንደሚናፍቀኝ ልነግራችሁ አልችልም። ልጆቼ ጋር በቃ ለብሼ ፕሮግራም ላይ ስገኝ ምናምን በቃ እጅጌ ረጅም የምትፈልጉ ካላችሁ ይሄ በዚህ መልኩ ደግሞ እንደዚህ ስታሰሩት ያው እንደየምርጫችን ይለያያል። እኔ አጭር ነው የምወደው፣ ግን በረጅም ደግሞ ሲለበስ ይኸውላችሁ ያምራል። ይኸው ከኋላ ደግሞ እዩት ቤተሰቦች ስፋቱ ልብሱ ምቾቱ ልነግራችሁ አልችልም። ተለብሶ ያለው ምቾት እግዚአብሔር ነው። ሰላም ቤተሰቦች እንዴት ናችሁ? ዛሬ ቀን የሚገኘው እንግዲህ ሽፎን እንደምታዩት ለሽፎን ወዳጆች የምትፈልጉት አይነት ምርጫ ይዤላችሁ ቀርብ ያለው ቤተሰቦቼ። አሁን በዚህ ሰዓት ያሉትን ፋሽን የሚባሉት ሽፎኖች ነው ማሳያችሁ ቤተሰቦቼ። ይሄው እንደለበስኩት አይነት ማለት ነው። ሳተን ይባላል ቤተሰቦቼ። እንግዲህ ምን ልላችሁ ነው ዛሬ ቀን ይሄን ቪዲዮ ስትጀምሩ እኔን የምትወዱኝ እኔን የምታከብሩኝ ቤተሰቦቼ እንደ ሁል ጊዜው ላይክ ማድረጋችሁን እንዳትረሱ። ስትጀምሩ ላይክ አድርጉ ቤተሰቦቼ። እንደገና ደግሞ ኮሜንት ስር የፈለጋችሁትን አይነት ጥያቄ ማስቀመጥ ትችላላችሁ ቤተሰቦቼ። ካሁን በኋላ እንግዲህ አላማጣ ሄጄ ልጆቼን ይዤ ልመጣ ነው። ኑሮዬ በአዲስ አበባ ሊሆን ነው። እንግዲህ ምንም ማድረግ አልችልም። እዚህ ጋር እንግዲህ አንዳንድ ስራዎች እየሞከርኩ ነው ያለሁት ቤተሰቦቼ። የእናንተ ድጋፍ ግን አሁን በዚህ ሰዓት በጣም በትልቁ ያስፈልገኛል ቤተሰቦቼ። ሁላችሁም ከኔ ጎን ሁኑ። እንዴት መሰላችሁ? ዛሬ ቀን የማስተዋውቃችሁ ሽፎን እንግዲህ ከዚህ በፊት አስተዋውቂያችሁ አውቃለሁ። ያዘዛችሁኝ ልጆች ነበራችሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሁን ግን ድሮ እቸገር ነበር አላማጣ ሁኜ ወደ ውጭ ሀገር ለመላክ ምናምን ትንሽ እየተቸገርኩ ነበርና አሁን ግን አዲስ አበባ ስላለሁ ወደ ሁሉም ቦታ መላክ ስለምችል ቤተሰቦቼ ማዘዝ ትችላላችሁ ወደምትፈልጉት ሀገር። አዲስ አበባ የምትኖሩ ካላችሁ ቤተሰቦቼ ደግሞ ወደምትፈልጉት ካላችሁበት ድረስ እናመጣለን ማለት ነው ቤተሰቦቼ። እንግዲህ አንዳንድ እየለበስኩ አሳያችኋለሁ ቤተሰቦቼ። እስከ ነጠላ የምትፈልጉ ካላችሁ ደግሞ እስከ ነጠላው የምትፈልጉት በከለር ልብሳችሁ ጋር ተመሳሳይ አይነት ከለር የምትፈልጉ እንደዛ መስራት እንችላለን ቤተሰቦቼ። ለማንኛውም ማን ጋር እንደምሰራ አጠይቁኝ። አላማጣ ከሆናችሁ ሀፍታ ብርሃን ታውቁታላችሁና ያው በጣም ገራሚ ሰፊ ነው እና ቤተሰቦቼ እንግዲህ አብረን ልንሰራ ተስማምተን ዛሬ ቀን የሁላችሁ ቪዲዮ ለመስራት መጥቻለሁ። አብረን ለመስራት እሱም ለኛ እንድናድግ ከሚፈልጉ አንድ ወንድማችን ነውና አብረን እንድንሰራ ፈቃደኛ ሆኖ በቃ በምትፈልጉት አይነት ስራ አለሁላችሁ ብሎን እንግዲህ ዛሬ ቀን ተገናኝተናል። ከብዙ ጊዜ ቀጠሮ በኋላ ተገናኝተናል ቤተሰቦቼ። እኔ ትንሽ እያመመኝ ስለነበር ከቤት መውጣት ምናምን በጣም ተቸግሬ ነበርና ካሁን በኋላ ግን ቤተሰቦቼ ሽፎን ብቻ አይደለም ማሳያችሁ፣ ሌላም ነገር መርካቶ እየሄድኩኝ የምትፈልጉት አይነት እቃ ማሳያችኋለሁ። ዛሬ ቀን ግን የራሴን እቃ ነው ማሳያችሁ ቤተሰቦቼ። እንግዲህ የምትፈልጉት አይነት ከለር አለ ሌላ እና ቤተሰቦቼ ይሄውላችሁ እንደምታዩት እንግዲህ በጋራ መልበስ የምትፈልጉ ሰርግ ሊኖርባችሁ ይችላል፣ ለክርስትና በቃ አለ አይደል በጣም የሚያሳምር ልብስ ነው። እግዚአብሔርን ነው የምላችሁ። አሁን ይሄ በልኬ የተሰራ ልብስ አይደለም፣ አንስቼ የለበስኩት አሁን እንደምታዩትና እንዴት እንዳማረብኝ መቼስ ይኸውላችሁ ይኸው እንዴት እንዳማረብኝ ማርያም ሙላ ራሱ ማለት ነው እየቀረጸ ወይኔ ይሄ ልብስ እንዴት ነው የሚያምረው ምናምን አለኝና ለማንኛውም ለሁሉም ልብስ በ5 ሜትር ነው የሚሰራው። እንግዲህ ያላችሁ ቤተሰቦቼ እንደማታሳፍሩኝ ደግሞ እርግጠኛ ሆኜ ነው እዚህ ቤት ስመጣ። እናቴ ማርያምን እውነቴን ነው። እሺ አረ ምርጥ ቤተሰብ ነው ያለኝ ብዬው ነው የመጣሁትኝ። እንዴ በይ እንደዛ ከሆነ አብረን እንሰራለን አይዟችሁ ምናምን ብሎ አበረታቶናል። እንግዲህ እናንተ ደግሞ ቤተሰቦቼ እያዘዛችሁ እንደምታበረታቱኝ አልጠራጠርም። የምትፈልጉት አይነት ልብስ ሌላም ካለ የባህል ልብስም ካለ ላኩልኝ፣ የትም እልክላችኋለሁ። ወደ ሁሉም ቦታ የሚወስድልኝ ሰው አዘጋጅቼ በስነ ስርዓት ነው ወደ ስራ የገባሁት። ከነበረኝ በደንብ አስተካክዬ ማለት ነው ቤተሰቦቼ። እንግዲህ ምን ይመስላል ጅዳ የምትፈልጉ እንደገና ደግሞ ዱባይ የምትፈልጉ ካላችሁ እስራኤል አሁን
ማሳያችሁ ልብሶች እስራኤል ታዘን አልቆ ሊሄድ ነው ቤተሰቦቼ። ሁሉንም ማሳያችሁ እስራኤል የሚሄዱት ናቸው። እየለበስኩ አሳያችኋለሁ አሁን ማለት ነው። ይኸውላችሁ ቤተሰቦቼ እንግዲህ መምረጥ የእናንተ ፈንታ ነው። ወይኔ ተሰርቶ እንደዚህ ሲታይ ሳይሆን ባይዘው ይሄ ልብስ ማለት ተሰርቶ ሰው ላይ ነው በጣም ነው የሚያምረው። እውነት ከዚህ በፊት ብዙ ሽፎኖች አይቻቃለሁ። ይሄ ልብስ ግን ሰው ለብሶት እንዴት እንደሚያሳምሩ ልነግራችሁ አልችልም። እና ሌሎች ደግሞ እየለካው አሳያችኋለሁ ቤተሰቦቼ። እስኪ ነጠላ ደግሞ እኔ ባይዘው ነጠላ መልበስ አልችልም፣ ልሞክር ነው። እሺ ሙለር ነው ያለው ማለቴ ሌላ ሰው የለም ያሳየኝ። እናንተ በምትፈልጉት መልኩ መልበስ ትችላላችሁ። አሁን በዚህ ሰዓት ግን እንደዚህ አድርገው ሲለብሱ አይቻለሁ። እስኪ ቆይ ላሳያችሁ። ይሄ የራሱ አይደለም ነጠላ ባይዘው። እሺ ቤተሰቦቼ የራሱ አንድ አይነት ከለር እንደዚህ ግን ተሸፈና እንደዚህ አድርገው ሲለብሱ አይቻለሁ። እኔ ለማንኛውም ነጠላ ለባሽ እንዳልሆንኩ እየነገርኳችሁ ነው። ወይኔ እንዳልስቁብኝ ግን በእውነት እንደዚህ አድርገው ደግሞ ይለብሱታል። እናቶች ሲሆኑ ደግሞ እንደዚህ ያደርጉና እስኪ ዝሮ ላሳያችሁ፣ ግን እንዳትናደዱብኝ እሺ። ጎበዝ አይደለሁም። ወይኔ ጉዴ ተበላው ዛሬ ቀን። ለማንኛውም ይሄንን ይመስላል። አይ እሺ በቃ ነጠላው ለእናንተ ተውኩት። ለማንኛውም ከሽፎናችሁ ጋር የሚመሳሰል ከለር መምረጥ ይቻላል እስከ ነጠላው ማለት ነው ቤተሰቦቼ። እሺ ሌላው እስኪ እየሞከርኩ ላሳያችሁ ቤተሰቦቼ። እንግዲህ እነዚህ ካሳየኋችሁ ሽፎኖች ውጭ የምትፈልጉ ከሆናችሁ ደግሞ የምትፈልጉት አይነት ልብስ በፎቶ ከላካችሁልኝ እሱን የሚመስል ልብስ ገዝቼ መላክ እችላለሁ ቤተሰቦቼ። ምክንያቱም አሁን ያለሁት አዲስ አበባ ነው። በሰፊ ምርጫችሁ ማግኘት የሚችልበት ቦታ ላይ ስለሆንኩ፣ ድሮ አላማጣ ስለነበርኩ በደንብ አመቺ አልነበረም። እንግዲህ ጠባብ ከተማ ላይ ስትኖሩ የምትፈልጉት ምርጫ ሙሉ በሙሉ ላይገኝ ይችላልና አሁን ግን በዚህ ሰዓት እንግዲህ መርካቶ ሄጄ ማግኘት የምችልበት እድል ስላመቻች አዲስ አበባ መኖር ስለጀመርኩኝ ማለት እችላለሁ። እንግዲህ ቤተሰቦቼ ከም በኋላ የምትፈልጉት አይነት ልብስ ማዘዝ ትችላላችሁ ቤተሰቦቼ። ይህንን የሚመቻችሁም እንደገና ከዚህ ውጭ ከሆነም መላክ ትችላላችሁ። በቴሌግራም ቻናሌን አዋሩኝ ቤተሰቦቼ። የምትፈልጉት አይነት እንግዲህ አሟላለሁ። ቪዲዮውን እስከ መጨረሻ ድረስ እዩት። ቤቴ እወዳችኋለሁ ቤተሰቦች። ይችኛዋ ደግሞ እዩት እንዴት እንዳደመቀኝ። ለማንኛውም እኔ ቄምስ እንደዚህ ሽፎን ምናምን በጣም የሚያምርብኝ ሰው ነኝ። ይኸውላችሁ ቤተሰቦቼ እቺ ደግሞ በጣም ወደድኳትኝ። ነገሩ ይሄ የምትሉት የለም ተሰርቶ ሲለበስ ልክ እንደዚህ ነው የሚያምረውና እንደምታዩት ስፋቱ ያው 5 ሜትር ስለሆነ ሰፊ ነው። እዩት እዚህ ጋር ደግሞ በምትፈልጉት አይነት ዲዛይን መስራት እንችላለን። እናንተ ብቻ የምትፈልጉት እንደዚህ የምትፈልጉ እቺ አሁን ስፌቷ በእኔ ልክ የተሰራ አይደለም እንደነገርኳችሁ፣ ግን ለብሻው ልክክ ነው ያለው እንደምታዩት ማለት ነው። ደግሞ አስቡት በልክ ተሰርተው ከሆነ እንዴት እንደሚያሳምረኝ አስቡት። ፀጉሬ ተሰርቼ እኔ ሹሩባ ተሰርቼ ነው በጣም ወደው ሽፎን መልበስ። እንግዲህ ቤተሰቦቼ የሽፎኑ ስም ሳተን ይባላል። እንግዲህ ይኸውላችሁ ሰርጋችሁ ላይ እንግዲህ እንደዚህ ብላችሁ ወይኔ ያለው ግርማ ልነግራችሁ አልችልም እውነት እንዴት እንደሚያሳምር። ለሰርግ አንድ ላይ መልበስ ከፈለጋችሁ፣ ለክርስትና ብቻ ለልደትም ለልጃችሁ ልደት ከልጆቻችሁ ጋር መልበስ የምትፈልጉ እኔ ካሁን በኋላ መቼስ እንደኔ ከሆናችሁ ሴት ልጅ የወለዳችሁ ከሆናችሁ ልጆቻችሁ ጋር ወይኔ እሱ ቀን እኔ እንዴት እንደሚናፍቀኝ ልነግራችሁ አልችልም። ልጆቼ ጋር በቃ ለብሼ ፕሮግራም ላይ ስገኝ ምናምን በቃ እውነት እኔ ልብስ የባህል ልብስ በጣም ነው የምወደው። እንደዚህ ሽፎኖች አንድ ላይ መልበስ ቤተሰብ ጋር ምናምን፣ በተለይ ደግሞ ልጆቻችሁ ጋር ጓደኞቻችሁ ጋር ብቻ ደስ ይላል። ለማንኛውም ሌላ ደግሞ ለብሽ አሳያችኋለሁ ቤተሰቦች። ይችኛዋ ደግሞ እንግዲህ ይኸውላችሁ ያው ስፋቱ ተመሳሳይ ነው እንደነገርኳችሁ 5 ሜትር ስለሆነ ሁሉም የሚሰራው ብቻ እናንተ ከለር ምርጫችሁ ነው መምረጥ የምትችሉት። ይኸውላችሁ እጅጌ ደግሞ ረጅም ነው። እንደዚህ እጅጌ ረጅም የምትፈልጉ ካላችሁ ይሄ በዚህ መልኩ ደግሞ እንደዚህ ስታሰሩት
ያው እንደየምርጫችን ይለያያል። እኔ አጭር ነው የምወደው፣ ግን በረጅም ደግሞ ሲለበስ ይኸውላችሁ ያምራል። ይኸው ከኋላዬ ደግሞ እዩት እዩት ቤተሰቦች፣ ስፋቱ ልብሱ ምቾቱ ልነግራችሁ አልችልም። ተለብሶ ያለው ምቾት እግዚአብሔርን ነው ምቾቱ። ማይ ጋድ እውነትም ሳተን ይመቻል። ምርጥ ማስታወቂያ እና ውድ ቤተሰቦቼ ልብሶቹ ይሄንን ይመስላሉ። የተሰሩትንም ያልተሰሩትንም ለማሳየት ሞክሬያለሁ። ይኸውላችሁ ሌሎቹ ተሰርተው የሚወጡ ናቸው ማሳያችሁ ያለሁት አሁን። ይሄው ሲሰራና ሲለበስ ነው የሚያምረው ይሄ ጨርቅ ባይዘው ወይ ይኸውላችሁ። እኔ እንጃ ግን እነዚህ ሽፎኖች ይለያሉ። ማርያምን ማስታወቂያ ምናምን ብዬ ሳይሆን በጣም ነው የሚያምሩት። ሰው በጣም ነው የሚያሳምሩት። እናንተ ሴት ልጅ ግን ቀሚስ ስትለብስ ነው የሚያምርባት። እውነት ማርያምን እውነቴን ነው። በተለይ እኔ በተለይ ቀሚስ ስለብስ ነው የሚያምርብኝ። አሁን እንኳን ትንሽ ከስቻለሁ። ዝሮ ግን ቀጭን ሰው ጋም ወፍራም ሰው ጋም ሁሉም ሰው ጋር የሚሄድ ነው ልብስ እንትን ቀሚስ ባይዘው ለሁሉም የሚሆን ነው። ይሄ ለብሼ አሳይቻችኋለሁ ቅድም የመጀመሪያ የለበስኳት ናት። ይሄ ሁላችሁ ለልጅ ራሱ ለህፃን ልጅ በጣም ይመቻል። እና ቤተሰቦች እዚህ ጋር ካሳየኋችሁ ልብሶች መምረጥ ትችላላችሁ። ደውሉልኝ በቴሌግራም ቻናሌ ቴሌግራሜ ያው የመጀመሪያ ኮሜንት አስቀምጥላችኋለሁ። በዛ እየደወላችሁ ማዘዝ ትችላላችሁ። የትም ቦታ ማድረስ እንችላለን ቤተሰቦቼ። እንግዲህ ይሄ ለእኔ የመጀመሪያ እንደገና ማለት አዲስ አበባ ከመጣሁ የመጀመሪያ ስራዬ ነው። ቤተሰቦቼ አስለምዱኝ። ካም በኋላ እንግዲህ ልጆቼንም ሳመጣቸው አሳያችኋለሁ። እዚህ ሀብዬ ኑሮ ልጀምር ነው፣ ልጋፈጥ ነው። በቃ ኑሮ ጋር ግብ በቃ ፈርቼ ነበር። አሁን ግን ቁርጥ ሆነ። በቃ እዚህ መኖር እንዳለብኝ ወስኛለሁ ከእግዚአብሔር ጋር። በቃ እወዳችኋለሁ በጣም እንደምታዝኛ አልጠራጠርም። በቃ እኔ ደግሞ በታማኝነት አደርስላችኋለሁ። እወዳችኋለሁ። የዛሬ ቀን ቪዲዮ ይሄንን ይመስላል። ለእኔ በስደተኛ ሄዳችሁ እንደምታበረታቱኝ ተስፋ አደርጋለሁ። እወዳችኋለሁ በጣም። ቸር ሰንብቱልኝ። ደግሞ ቀጣይ በሌላ ቪዲዮ እንገናኝ።